ዛሬ የምንጎበኛት ሀገር ድህነት በሕግ የሚያስቀጣ ወንጀል የሆነባት ዜጎቿም ቢሆኑ ቡና በወርቅ ሲኒ ካልጠጡ ቅንጡና ውድ መኪኖቻቸው በወርቅ አስለብጠው በዳይመንድ ካላስጌጡ የደኸዩ የሚመስላቸው ሁሉ ሞልቶ ምቾት ያንገላታቸው ሀብታሞች ናቸው። መንግስትም ቢሆን ተዝቆ ከማያልቅ ካዝናው ይህንን ወንጀል ለመከላከል ቀን ከሌሊት ደከመኝ ሰለቸኝ ሳይል ዳጎስ ያለ ሽልማት አስገራሚ ከሆኑ ሕጎች ጋር ለዜጎች የሚያቀርብባት ውብ ሀገር ናት። እቺ ሀገር ለዜጎች በምትሰጠው ቅንጡ ሕይወት የምትታወቅ ሲሆን እንበልና እርሶ የዚች ሀገር ዜጋ ሆነው ስራ መስራት ቢያስፈልጎ ከእርሶ የሚጠበቀው ያሉትን ሐሳብ አቅራቢያው ለሚገኘው መንግስት ተቋም ሹክ ማለት ብቻ ይሆናል። ቀሪውን ጉዳይ መንግስት ራሱ ኃላፊነቱን ወስዶ የቢዝነስ አማካሪ ከጠየቁት ብር ጋር በ24 ሰዓት ውስጥ ባሉበት ቦታ ይደርሶታል። እዚህ ጋር ታዲያ አማካሪ በነፃ ብርም ቢሆን በረጅም ዓመት ብድር ያለምንም ወለድ የሚከፍሉት በመሆኑ ሊጨናነቁ አይገባም። አያድርገውና የጀመሩት ስራ ከትርፉ ኪሳሮ በልጦ የሐሳብ ባይሞላም የተበደሩት ገንዘብ ግማሹን እንዲከፍሉ ይደረጋል። እርሱም ቢያቅቱት ምንም እንዳልተፈጠረ ቆጥረው እጅ ለእጅ ተሳስመው በነፃ ይለያያሉ። በተቃራኒውም ቢሆን ሐሳቡ ሰምሮ ስራው ፍሬ አፍርቶ ተርፋማ ቢሆኑ በአመቱ መጨረሻ ስለሚጣሉበት ግብር መጨነቅ የለቦትም። ይቺ ሀገር ለዜጎቿ ምንም አይነት ግብር የማታስከፍል ሀገር ነች። በዛሬው ጉዟችን ዓለምን ጉድ ያስባሉ አስገራሚ ሕጎቿ የዜጎቿን ወደር የለሽ የቅንጦት ሕይወትና የሀገሪቱን ውበት ከተራቀቀው ቴክኖሎጂ ጋር ለመቃኘት ለደቂቆች ወደ መካከለኛዋ ምስራቅ ሀገረ ኳታር ልናመራ ወደናል። አብራችሁን ቆዩ። ኳታር በመካከለኛዋ ምስራቅ የምትገኝ ጠቅላላ የቆዳ ስፋቷ 11571 ስኩዌር ኪሎ ሜትር የምትሸፍን ትንሽዬ ሀብታም የከበረች ከአንዲት ደቡባዊ ከምትዋሰናት ሳውዲ አረቢያ በውጪ ሌላ ምንም አይነት ጎረቤት የሌላት ዙሪያ በባህር የተከበበች ዓለም ላይ ካሉ ሀብታም ሀገራቶች የመጀመሪያዋ ቦታ የምትይዝ ሀገር ነች። ይቺ ሀገር ዛሬ ካለችበት ሞልቶ የተትረፈረፈ ሀብት ማማ ላይ ከመድረሷ በፊት በህንድና በፋርስ በአፍሪካ መካከል ለሚያልፉ ነጋዴዎች እንደ ቅመማ ቅመም፣ ጨርቃጨርቅና ቴምር ያሉ ሸቀጦችን የምታቀርብ ናት። ዜጎቿም ቢሆኑ ወደ ሰፊ ውቅያኖስ ጠልቀው በመግባት ከእንስሳት ቅርፊት ውስጥ የሚገኙ እንቁዎችን በመሰብሰብ እና አሳ በማጥመድ የሚኖሩባት ኢኮኖሚዋ በባህር ላይ የመሰረተች ሀገር ነበረች። ይሁንና በ20ኛው ክፍለ ዘመን አጋማሽ የሀገሪቱ ታሪክ እስከ መጨረሻው የሚቀይር ለመኖር ከሚደረግ ጥረት አውጥቶ ወደ ቅንጡና ዘመናዊነት የሚያሻግር ከፍተኛ መጠን ያለው የነዳጅ ክምችት በሀገሪቷ ተገኘ። በዚህም ዛሬ እቺ ሀገር ዓለማችን ላይ ካሉ ሲበዛ ሀብታም ከሆኑ ሀገራቶች አንዷ እንድትሆን አስችሏታል። ምንም እንኳን የሀገሪቷ የህዝብ ቁጥር ከ3 ሚሊዮን በላይ ቢሆንም ትክክለኛው የሀገሪቷ ዜጎች የዚህ ቁጥር 15 ከመቶ ብቻ ይሸፍናሉ። ቀሪ 85 ከመቶ የሚሸፍኑት ከተለያዩ ሀገራት የተሻለ ህይወት እና ስራ ፍለጋ የመጡ ሰዎች ናቸው። የኳታር ዋና ከተማ የሆነችው ዶሃ የሀገሪቱን 80 ከመቶ የህዝብ መኖሪያ ስትሆን በሰማይ ጠቀስ ፎቆቿና በዘመናዊነቷ ትታወቃለች። ምናልባትም እርሶ ቅንጡ ነች ስለምትባሉ ዱባይ ብዙ ሰምተው አድንቀው ሊሆን ይችላል። እግር ጥሎት ወደ ዶሃ ካቀኑ ዱባይ የዚች ሀገር ገጠራማ ክፍል እንደሆነች ይረዳሉ። ምክንያቱም እቺ ሀገር በቴክኖሎጂ በዘመናዊነት ቅንጦችን አስገርማ አፍ ያስከፈተች ሀገር ነች። እግር ጥሎት ዶሃ ከተገኙ ለግብይት ከጥሬ ገንዘብ በተጨማሪ የወርቅ ሳንቲም ስለሚያስፈልጉ ወትሮ ጥሬ ብር በመስጠት የሚያውቁት የባንክ ኤቲኤም ወርቅ ቢያቀብሉት እንዳይገርሙት። ምክንያቱም ዶሃ የተገነባችው ዓለማችን ላይ ላሉ ጥቂት የጠርሙስና የዳይመንድ የብረት የወርቅ የገነትና የምድር ልዩነት ጠፍቶባቸው ሁሉ ለሚረክስባቸው ለባለ ቢሊዮነሮቹ ሀብታሞች ሲሆን በዚህ ምክንያት ሀገሪቷ ግርግር የሌለባት የተረጋጋች ከተማ ናት። ቀደም ብለን እንደነገርነው ኳታር ለዜጎቿ በምታቀርበው የቅንጦት ሕይወት በዓለም ዙሪያ ትታወቃለች። በዚህም ምክንያት እዚች ሀገር ውስጥ እንደ መብራት፣ ውሃ፣ ትምህርት፣ ሕክምና የመሳሰሉ መሰረታዊ አቅርቦቶች ሙሉ በሙሉ ወጪያቸው በሀገሪቷ መንግስት ተሸፍኖ ለዜጎቿ በጥራት የሚቀርቡ ናቸው። ኳታር ዜጋ ሆነው የተንጣለለ መኖሪያ ቤት ከሌሎት ምክንያቱ የሚሆነው ችግሮትን ለመንግስት የማያጋሩ ኩራቴ ነው ራቴ ያሉ ሰው በመሆኑ ብቻ ይሆናል። ምክንያቱም የኳታር መንግስት ቤት አልባነትን እንደ ወንጀል የሚቆጥር ነው። አይደለም ለሰው ለሀገሪቱ ፈረስ ያማረ ቤት ገንብቶ የሚሰጥ ቸር መንግስት ነው።
ለዛም ነው እርሶ የመገንቢያ ብር ይዘው መሬት ከሆነ ችግሮት ቀልቦ ያሻውን ቦታ መጠቆም አሊያም ኑሮ ከፍቶብኛል እንደው ምንም የለኝ ካሉ ቆንጆ ቤት ከምርጥ መኪና ጋር በ24 ሰዓት ውስጥ ተዘጋጅቶ ይጠብቆታል። የኳታር ዜጋ ሆነው በትዳር ከተጣመሩ ዓለም ላይ ያሉ ተዝቆ የማያውቅ ሎተሪ እንደወጣሉት ይቁጠሩት። ምክንያቱም የኳታር መንግስት በትዳር ለተጣመሩ ጥንዶች የሰርግ ወጪያቸውን ከፍሎ ከላይ የጠቀስናቸውን ስጦታዎች በእጥፍ ያቀርባል። ሁሉ ይቅርብኝ ትምህርት ይሻለኛል ካሉ ዓለም አቀፍ ደረጃውን ከጠበቁ ትምህርት ቤቶች አንዱን መርጠው በሀገር እየተከፈሉ ይማራሉ። እርሱም አልሆን ብሎት ልቦ ከሀገር ውጪ ባሉ ትምህርት ቤቶች ከተማረከ የእርሱ ኃላፊነት የመረጡት ትምህርት ቤት የሚጠይቀውን ዕውቀት የመግቢያ ፈተና ማለፍ ብቻ ይሆናል። በወጪ ዙሪያ አሁንም ቢሆን የሀገሩ መንግስት በየሄዱበት እንደ አባት ይከተሉታል። ኳታር ዓለማችን ላይ በሚያመርቱት ዕቃ ዘመናዊነት ጥራት የታወቁ በሚሰጡትም የተራቀቀ አገልግሎት የተጨበጨበላቸው ናቸው። ሞሎች፣ የፋሽን አልባሳትና የመኪና አምራቾች፣ ቅንጡ ሆቴሎችና አየር መንገዶች ያሉባት ሀገር በመሆኗ ውድ ከሚባሉ ሀገራት ተርታ ትሰለፋለች። ይሁንና ይህ ዋጋ ውድነት የሀገሪቱን ዜጎች የሚያሳስባቸው ጉዳይ አይደለም። ምክንያቱም መንግስት ዜጎች በየሄዱበት ነፃ ቪአይፒ አኗኗር ከልዩ ጥቅማ ጥቅሞች ጋር አዘጋጅቶ ይጠብቃቸዋል። ስለ ኳታር ዓለም ያወቀው በ2022 የዓለም ዋንጫ ሲሆን በአንድ ታሪካዊ ወቅት ኳታር ከአረብ ሀገራት ቀዳሚ በመሆን የዓለም ዋንጫውን እንድታዘጋጅ እድል ተሰጣት። በወቅቱ ይህ እድል ለኳታር በመሰጠቱ የተናደዱ ሀገራት የሀገሪቱን አስቸጋሪና ሞቃት የአየር ጸባይ በመጥቀስ ተቋማቸውን አሰሙ። ይሁንና ምን ማድረግ እንደምትችል የምታውቀው ኳታር ግርግሩ ሳይበግራት ለፕሮግራሙ ራሷን በማዘጋጀት ጀመረች። በዚህም በረሃማ አካባቢ በጥቂት ዓመታት ውስጥ $220 ሚሊዮን በማውጣት አሁን ላይ ሀያል ነን ከሚሉ ሀገራት ገነባ ነው ብለው ከሚመጻደቁበት በላይ የሆነን ከተማ ገንብታ በዓለም መድረክ ላይ የሀብቷን ጥግ አሳየች። በውስጡም ዓለም ላይ ለመጀመሪያ ጊዜ የታዩ የሀገሪቷ አስቸጋሪ ሙቀት አሸንፈው ሰላማዊ አየርን የሚያጎናጽፍ በቴክኖሎጂ ያሸበረቁ 7 ስታዲየሞችን እንዲሁም ከዓለም ብቸኛ የተባለ ከዕቃ መጫኛ ኮንቴነሮች የተሰራ ተገጣጣሚ ስታዲየም ከዘመናዊ የባቡር ትራንስፖርት ሰው ሰራሽ የባህር ዳርቻዎች ጋር ገንብታ እንግዶቿን ተቀብላለች። በዚህም ዓለምን ያስገረመ እግር ኳስ ታሪክ የመጀመሪያውም የመጨረሻውም ነው የተባለለት የክፍለ ዘመኑ ውድ የዓለማችን ዋንጫ ማሰናዳት የቻለች ሀገር ሆነች። የጠበቁትና ያዩት ፈጽሞ የተለያየባቸው እንግዶችም ሀፍትስ ካንች ወዲያ ለአሳር ነው ብለው መቼም ላይ ረሷት ምለው አጎንብሰው ተሰናብተዋታል። ወዳጆቻችን ዛሬ የሀብትና የቅንጦት ማዕከል ወደ ሆነችው ሀገረ ኳታር ጎራ ብለን ያደረግነው ቅኝት ይህን ይመስል ነበር። ውድ የአፍሪሲኒያ ተመልካቾቻችን አብረን ብዙ ተጉዘናል። እናንተም ቪዲዮዎቻችን እየተመለከታችሁ እኛም ደግሞ እያዘጋጀናቸው ከአፍሪሲኒያ ጋር ብዙ ሄደናል። በያዝነው ዓመት መጨረሻ 100,000 ቤተሰቦችን ለማፍራት የያዝነውን ዘመቻ በመቀላቀል አገልግሎቱን ይደግፉ። ሰብስክራይብ በማድረግና የደወሏን ምልክት በማብራት ለናንተ ምንም አይነት የገንዘብ የጉልበትና የጊዜ ወጪ የማይጠይቅ ሲሆን ለኛ ግን ከፍተኛ ጥራት ያላቸውን ዝግጅቶች ወደ እናንተ እንድናደርስ ይረዳናል። አሁኑኑ ሰብስክራይብ በማድረግ ይተባበሩን። እናመሰግናለን።